የዚች እህታችንን ቪዲዮ ከተመለከትኩ በኋላ ልተኛ ያልኩትን ትቼ ነው ቪዲዮ እየሰራሁላችሁ ያለሁት። ሼር ኮፒ ሊንክ አድርጉት። እህታችን እንግዲህ ብዙ ትራውማ ውስጥ እንዳሳለፈች ማለትም የአይምሮም ሆነ የአካላዊ ጉዳቶች እንደገጠሟት መረዳት ይቻላል። ታሳዝናለች በጣም። ይህንን ያደረሰባት ደግሞ አውሬ ወይም እንስሳ አይደለም፣ ከአውሬ የከፋው በጣም እንግዲህ በራሳችን እንፈርኛ ወንዶች ከአውሬ በከፋ ሁኔታ ባል ተብሎ የቀረባት የገዛ ፍቅረኛዋ የራሷ ባል ነው ይሄን ያደረገው። አንገቷን በጩቤ አርዶ ሆዷን ተርትሮት እንግዲህ ትረፍ ያላት ነፍስ እግዚአብሔር አተርፏት ነው አሁን ለምስክርነት በእታ የነገረችን ያለችው ታሪኳ። በጣም ነው የሚያሳዝነው፣ በጣም ነው የሚረብሸው። እንግዲህ ከቻላችሁ እናንተ አዳምጡት ዩቱብ ቪዲዮውን። ግን በዚህ ውስጥ እሷን አለማድነቅ አይቻልም። ከዛ ሁሉ ችግር ውስጥ ወጥታ እንደገና እሱን ለማሳሰር የከፈለችው መስዋዕት፣ ሆዷን በስለት የተረተረው፣ አንገቷን ያረደው ከሱ ጋር ተመልሳ አድራ ነው እሱን ለማስያዝ የበቃችው። በጣም እሷን አለማድነቅ አይቻልም፣ አለማጨብጨብ አይቻልም። ለእሷ እሷን እናደንቃታለን ይህን በማድረጓ ለፍርድ በማቅረቧ። ነገር ግን ሰው ያስፈልጋታል፣ ከጎኗ ልትሆኑ ይገባል። ምንም አይነት በሚያስፈልጋት ሁሉ እንድትተባበሯት ጥሪ ያስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ፣ በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ሕግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ፣ ይሄ ኃጢአት ነው። የእግዚአብሔር መንግስት መውረስ ማትችሉበት ኃጢአት ነው። በምድር ወንጀል ነው፣ ብትሞቱም ደግሞ ኃጢአት ነው። ለቤተክርስቲያን ጥሪ ማስተላለፍ እፈልጋለሁ። ቤተክርስቲያን እንደዚህ አይነት የሚያደርጉትን በንስሐ ልጆቹ አማካኝነት፣ በንስሐ አባቶች አማካኝነት ተከታትላ ከቤተክርስቲያን ልለያቸው ይገባል የሚል አቋም አለኝ። በሚስቶቻቸው ላይ እንደዚህ አይነት ጭካኔ የሚፈጽሙ ባሎች ከቤተክርስቲያን ተመትረው ሊለዩ ይገባል። እንደ ምእመን ሊቆጠሩ አይገባም። የትኛውም ክርስቲያናዊ ህብረት ሊያደርጉ አይገባቸውም የሚል አቋም አለ። ምክንያቱም ፍትሐ ነገሥታችንም ያስቀምጠዋል። ባል ሆን ብሎ ሚስቱን ከቤቱ እንድትወጣለት ወይም ደግሞ ለመለየት ፈልጎ እንደዚህ አይነት የማሰቃየት ስራ ወይም የሚያሰቃያት የሚበድላት ከሆነ ነው የሚለው ቁርባን እንዳይቆርብ ወይም ደግሞ ቅዱስ ቁርባን እንዳይቀበል ይደረግ፣ ከቤተ ክርስቲያን ይነጠል፣ ይመተር፣ ይለይ ነው የሚለው። ስለዚህ ከቤተ ክርስቲያን ይለይ ባል ሚስቱን የሚያሰቃይ ከሆነ የሚል አስተምሮ ፍትሐ ነገሥታችን ላይ ስላለ ይህን አስተምሮ ትውልዱ እንዲያውቀው ማስተማር ጤናማ ነው። ወንዶች ይህን ልታውቁት ይገባል። ሚስታችሁን የምታሰቃዩ ከሆነ እንደ አስተምሮታችን መሰረት ክርስቶስ ቤተክርስቲያንን አላሰቃያትም እና እስከ ሞት ድረስ ወዷታልና ወንድ በክርስቶስ እንደተመሰለው ቤተክርስቲያን ደግሞ ሴት በቤተክርስቲያን እንደተመሰለችው ባል ሚስቱን መንከባከብ መጠበቅ እንዳለበት ክርስቶስ እስከ ሞት ድረስ ቤተክርስቲያንን እንደጠበቃ እንደተከባከባት እንደዛ ምሳሌው መሆን ማይችል ከሆነ ከቤተክርስቲያን ይነጠል ነው የሚለውና አስተምሮታችን ይህንን ልታውቁት ይገባል። ሌላ ቦታ ላይ እንደው የሆነ ገድል የሆነ እንትን ላይ ባል ሚስትን ይምታ የሚል ብታገኝ ሪጀክት ሊደረግ የሚገባው በስህተት የገቡ የሚሆን ነው። እንደዚህ አይነት የሚያስተምሩም ካሉ ተሳስተዋል። መጽሐፍ ቅዱስ በግልጽ ባል ሚስቱን እንዲንከባከባት፣ እንዲጠብቃት፣ መራር አዛኝ እንዳይሆንባት የሚያዝ ስለሆነ እንዲሁም ሃይማኖተ አበው ላይ እንደዚህ የሚል አለ። ከሰው ወገን ማንንም አትምታ። በደንብ አስተውሉ። ከሰው ወገን ማንንም እንዳትመቱ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን። በእጅህ እንዳይሞት ሞትን ያመጣ ዘንድ ለሴጣን ብዙ ምክንያት አለውና። ስለዚህ ሞት እንዳያመጣብህ ሕፃን ልጅን ከምትገስጸው በቀር በትንሹ ከምትቀጣው በቀር ሜይ ቢ ልቆነጥጠው ትችላለህ ሕፃን ልጅን። እሱንም በጣም ጥንቃቄ፣ እሱም መሆን የለበትም። ስለዚህ ማንንም እንዳትመታ ነው የሚለው መመሪያችን፣ ሃይማኖታችን። ሃይማኖተ አበው እንደዛ ነው የሚለው። ፍትሐ ነገሥት ላይም እንደነገርኳችሁ ይህን የሚያደርግ ካለ ሚስቱን እንደዚህ የሚያደርግ ካለ ከቤተክርስቲያን ህብረት እንዲለይ እስከ 7 ዓመት ድረስ በንስሐ እንዲቀመጥ ተለይቶ በንስሐ ማይመለስ ከሆነ ከህብረቱ እንዲለይ ቢሞት እንዳይቀበር
እንዳማኝም እንዳይቆጠር ነው የሚለው። ስለዚህ አትሊስት ወንዶች በትዳራቸው ላይ ለሚስቶች ሩሩ አዛኝ ሊሆኑ ይገባል። ይህም ማያደርጉ ከሆነ ግን ቤተክርስቲያን እንደዚህ አይነት ጨምላቃ ወንዶችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ እኔ። ህጉ እንዳለ ሆኖ በህግም ደግሞ እንደዚህ አይነት ወንዶች መታወቂያቸው ላይ ሴትን ልጅ እንዲያደረገ ነው ተብሎ ሊጻፍበትና ያ ዶክመንቱ በቀላሉ ሴቶች አክሰስ የሚያደርጉት መሆን አለበት። እንደዛ እንዲሆን መሰራት አለበት ብዬ አምናለሁ። በቀላሉ ስለ እኔ ስለ ሴት ያለኝ ፋይሌ የሚወጣ ማለት ነው። ያው የመጀመሪያ ሚስቱን እንደዚህ አድርጎ እንደዚህ የተፋታ ነው፣ ሚስቱን እንደዚህ መጥቶ ደብድቦ እንደዚህ ያደረገ ነው የሚል ሊጻፍባቸው ይገባል የሚል አቋም አለኝ። ይሄ ከመንግስት አንጻር ነው። ቤተክርስቲያን ግን እንዳልኳችሁ እንደዚህ አይነት ጨምላቃ እንትኖችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ። ምዕመናን ደግሞ ጥንቃቄ ልታደርጉ ይገባል ማለት ነው። ይሄ ቀላል አስተምሮ ስላልሆነ በቤተክርስቲያናችን ውስጥ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው? ከቤሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬ ነው ከድሮም። አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ አስመጣልሽ። ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ? እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ነው። ኦኬ ገነት አዎ ህዝብ ይወቅ። ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው ያቀርሻት ሀቢባ። አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጠየቅኩኝ ሀቢባ፣ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላክ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዲ መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ? እዚህ ጋር እየተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራሂል አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሀቁን ተናገሪ። አለቀ። ከአንቺ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛኝ ትሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ እንግዲህ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም፣ አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰረታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሂል ይሄ ይጠቅምሻል መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጥማትም። እኔ ልደግፈኝ አልችልም።
ለምን በጣም ነው የምንፈላለ ፍሬ አቀጥል ማንም አይደግፍሽ አንቺ ራስሽን ችለሽ እውነታው ነው እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን የሱሱ ጸጉር ቤት እንኳን ገነት ላዘጋ ብላስተ እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው ዛሬ ላይ ግን ሁሉም እየተነሳ ራሄል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ አንደኛ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን እኔም ሰው ስላሳየኝ ይዣት ይቻላል እኔ ግን ሴት ገነት ራሷ ትመሰክራለች እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም አንድ ወንድ አላት ሀብታም ወንድ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች አንደኛው ደግሞ የምትወደው አለ እንዲ ገነት 5 አይነት ነገር ይሄ ለራሷ ምን አገባልኛ ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም ይሄን እመሰክራለሁ ለሱሱ ስራዋ እንዲዘጋ ለእንትና አላረገችም ስለ ባህሩ ልመጣልሽ ነው ስላነሳችሁ ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኑ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረሳት ሪች አንቺ እስኪ ያናግረ ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም ገነት አንቺ እኮ እስከ ኢትዮጵያ መታቂ ሴት ነሽ ለምን እንደባበቃለን ምን ችግር አለው ብናወራ ሚዲያ ላይ እኮ መተናል የስራ ሰው ነሽ ይሄን ካረፍሽ አርፈሽ መቀመጥ ነበር ስለዚህ ትላለች አካሄድ ነኝ ነኝ አማጭ አካሄድ አልከድም ሄጃለሁ አሳይቻታል ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው ከዛ ተምታታባት በዛ ሲበዛ ራሄል ልጣለው እኔ ማልኳት በዚህ ላይ ተስተካከለ ነገር አይደለም ምንድነው ለምን እሷ ናት የምትነግረኝ ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡ ከቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም ስትፈልጉኝ እቱ መጣው ሱቅሽ ይዤ ማርትሬዛ አንጀቴ ቢነጥፍ አልቆብኝ አስቤዛ እንዳልቀሰቅስሽ ጠልቼ ስምሽን ይጨናገፍ ብዬ ፈራው ትልምሽን ግድ የለም ቆያለው ውሎሽ ይስመርልሽ ንቂ ባሻሽ ጊዜ ህልምሽ ይመርልሽ እቱ መጣው ሱቅሽ ይዤ ማርትሬዛ አንጀቴ ቢነጥፍ አልቆብኝ አስቤዛ እንዳልቀሰቅስሽ ጠልቼ ስምሽን ይጨናገፍ ብዬ ፈራው ትልምሽን ግድ የለም ቆያለው ውሎሽ ይስመርልሽ ንቂ ባሻሽ ጊዜ ህልምሽ ይመርልሽ የህይወት ነፍሴ ስለሆነ ለመኖር ሲልቤ በእግሬ ላይ ጨከነ ለመኖር ስልቤ በእግሬ ላይ ጨከነ ከአንዴም 2-3 ለሞት ያደረሰኝ ከምሞት ይሻላል ጎሎ ቢያስነክሰኝ የዘንባባ ማር ነው ጣፋጭ ነው መኖርህ እልክ ተመስገን በል ላዳነህ እግዚአብሔር እልክ ተመስገን በል ላዳነህ እግዚአብሔር የኔማ ቴዲዬ የሚገጥመው ግጥም ደሞ ከፍሬምባ ከቅልጥም የሚጠመ